ታመጣኛለህ ነገር ተረጋጋ። አንተ በቃ ነው ጨርስ። አንተ አይንህ እንዳላጠፈው ሌላ ወሬ እንዳታበዛ። ወንድ ይበዛል። ተረጋጋ። አስቻለውና ወንድዬ አሁን ላይ ያሉበት ሁኔታ እጅግ በጣም አስፈሪ ሆኗል ማለት ነው። አስቻለው በስሜት እናቴን እንዴት ይናገርብኛል በማለት ወደ ወንድዬ ቤት ያቀናል ማለት ነው። ወንድዬም እንዴት አይንን በጨው አጥበህ ወደ ቤቴ ትመጣለህ? አንተ ምን አይነት ክፉ ሰው ነህ? በመባባል እንግዲህ ሁለቱም ሰጣ ገባ ውስጥ ገብተዋል ማለት ነው። አስቻለው ስለ እናቱ እንዴት እናቴን ትናገርብኛለህ ይለዋል። ወንድዬ ደግሞ የኔ እናት ስትሞትና ለመመረስ ስትሞክር ምንም ያልተሰማህ ገና ምን አይተህ ገና በዚህ አላበቃም በማለት በስሜት ወንድዬ ሲናገር እንሰማዋለን። አስቻለውም ስለ እናቴ ምንም ነገር ልታረግ አትችልም፣ መናገር ካለብህ እዛው ሚስትህን ይለዋል። እህትህ ከዚህ በላይ ክፉ መሆኗን እያወቅ አንተ ግን እንዴት አስቻለ? የእናትህም የእህትህም ተባባሪ ነህ። ስለዚህ በዚህ አላበቃም፣ ገና ግብዓተ መሬት አስገባቸዋለሁ፣ ስቃይ ምን እንደሆነ በደንብ እያንዳንዳቸውን እንግዲህ ዋጋ አስከፍላቸዋለሁ በማለት በስሜት እንደዚህ በተኮሳተረ መልኩ እያናገረው ይገኛል ማለት ነው። ሚስትህን እንደፈለገህ ማድረግ ትችላለህ፣ በሚስትህ እኔ ምንም አይመለከተኝም። ነገር ግን እናቴ ጋር ጫፏን ልትነካት በፍጹም አትችልም። ከዚህ በኋላ ድጋሚ እዛ ቤት መጥተህ እናቴ እንድትናገርብኝ መቼም ቢሆን አልፈቅድልም በማለት አስቻለው ለእናቱ እየተከራከረ ይገኛል። ወንድዬም እውነት ይህ ነገር ግን የሚያዛልቅ ይመስልሃል? እህትስ ምን አይነት ክፉ ሴት ነች ይለዋል። ክፋቷንና ተንኮሏን እኮ ቀድመህ ማወቅ የነበረብህ አንተ ነህ፣ ያገባሃት አንተ ነህ። ከማግባት በፊት ስለ ሚስት ጸባይ ማወቅና መረዳት የነበረብህ አንተ እንጂ እኔ አይደለሁም። እህቴም ትሁን፣ ነገር ግን በሚስትህ እኔ አላዝም። ስትፈልግ ፍታት፣ ስትፈልግ አግባት፣ ስትፈልግ አኑራት፣ ስትፈልግ እንዳሻህ ማድረግ ትችላለህ። ምክንያቱም ሚስትህ ነች፣ የትዳር አጋር ነች። እኔ አይመለከተኝም በሷ። እኔ የሚመለከተኝ ስለ አንድና አንድ እናቴ ብቻ ነው በማለት አስቻለው እንግዲህ በጣም ተናዶ ወንድዬ ጋር ግብ ግብ ውስጥ ይገጥማሉ ማለት ነው። በዚህም እንግዲህ ሀሳባቸው አንድ ሆኖ ባለመግባባታቸው እንግዲህ ወደ ጥል ደርሰዋል ማለት ነው። በዚህም እንግዲህ አለም ከሩቁና ስትመለከት የነበረችዋ ቆይ ምን እያረጋችሁ ነው በማለት እንግዲህ መሀላቸው ገብታ ምን እንዳታመጣ ነው ምን ልታመጣ ነው በመባባል እንግዲህ ሁለቱም የወንድነት ስሜት ተሰምቷቸው ጥላቻ ውስጥ ገብተው ያው ጉሮሮ ለጉሮሮ ባይባልም የተወሰነ ግን ተቀማምሰዋል ማለት ይቻላል። ከዛም እንግዲህ አለ መሀላቸው ገብታ ገላግላቸዋለች ማለት ነው። በዚህ ሰዓት ወንድዬ እባክህ ተረጋጋ፣ አስቻለው ወደ ቤትህ ወደ መጣህበት ተመለስ። ይህ ነገር እማዬ ብትሰማ ጥሩ አይሆንም፣ ለእናቷ አስብ እያለች እንግዲህ ሁለቱንም ገላግላ ሸኝታቸዋለች ማለት ነው። ወንድዬ ምን አይነት ክፉ ነው? ምን አይነት አረመኔ ነው? እንዴት በዚህ ልክ የእናት ደም በስር እየተሰራጨ ያለ ሰው እንዴት ደፍሮ በቤት ድረስ ሊናገረኝ ቻለ? በማለት አንተም ያደረግከው ነገር ትክክል አይደለም። ምክንያቱም አንተ እያደረግ ያለው ነገር ፍጹም ስህተት ነው። በቃ ሚስትን ፍታት፣ እዚህ በኋላ ከእነሱ ጋር አትነካካ እያለችው ነው ያለችው አለም። ወንድዬ ግን ስሜቱ አሁንም በቀላሉ እንደዚህ የሚበርድ አይመስልም። ከዛም እንግዲህ ይህን ነገር ችግሩን የሰማችው አለም ለወንድዬ እናት ትነግራታለች። አስቻለው እና ወንድዬ በጣም ተጣልተው ነበረ። ይህ ነገር ግን በዚህ የሚያበቃ አይመስልም። በጣም ነገሩ እየከረረ ዝሩ እየከረሩ መጥቷል። ምን ይሻላል? መላ ቢፈለግለትና ከአሁኑ ቢስተካከል ጥሩ ነበር በማለት እንግዲህ ምላሿን አቅርባለች አለም። የወንድዬ እናትም ልክ ነሽ፣ ነገሩ ከቀን ወደ ቀን እየባሰበት መጥቷለኝ። ወንድዬ ደግሞ ስሜታዊ እየሆነ ነው። እኔ ልጄን ማጣት አልፈልግም፣ ልጄ ምንም እንዲሆንብኝ ስለማልፈልግ ስለዚህ ምን እናድርግ በመባባል እንግዲህ ሁለቱም በመወያየት ላይ ይገኛሉ። አሁን ላይ ያለው አማራጭ ወንድዬ ፍች እንዲፈጽም ነው። ፍች ሲፈጽም ደግሞ የወንድዬ እናቱ ቤት በስሙ ተዛውሯል። በዚህን ጊዜ ደግሞ ወንድዬ ከሚስቱ ጋር በሚፈታበት ሰዓት እንግዲህ የወዲት ጉዲት ተብያዋ ንብረትን ትካፈላለች ማለት ነው። ይህን ደግሞ አስቀድሞ ማስተካከል እንደምትችል አለም ለወንድዬ እናት እየነገረቻት ነው። በነገሮች ሁሉ ጣልቃ መግባት ሰልችቶኛለኝ፣ ይህን ግን የምታረግ ይመስላል፣ ጨክና ቤቱን የምትወስድ ይመስልሻል? በማለት እንግዲህ የወንድዬ እናት የቸልተኝነት ስሜት እየታየባት ይተኛል ማለት የሰው ህይወት ለማጥፋት የሞከረ ሴት እንዴት ሀብትና ንብረት ልትጠላት ትችላለች ብለሽ ታስቢያለሽ? በማለት እንግዲህ
አለምም የቻለችውን ነገር እየሞከረች ትገኛለች። ነገር ግን የወንድዬ እናት የዋህነት ያጠቃታለኝ። ያሳለፈቻቸው ነገሮች፣ የደረሰባትን ስቃይ፣ ያ ሁሉ መከራ በአለም ላይ ማለፏን ረስታ አሁን ላይ ግን ይህን ነገር እግሌ አያደርግም፣ ክፋት እንደዚህ እኮ አይደለም በማለት ያው ከራሷ ጋር ግብ ገጥማለች። ያው የእሷ የታያት የራሷ ንጽህነት ሰው ደግሞ ለመበደል በዚህ ልክ ርቀት መጓዝ እንደሌለበት ጭንቅላቷና አይምሯ በደንብ ስለሚያመዛዝን ሰዎችን የምትበድል ሴት ስላልሆነች ሰዎች ደግሞ በዚህ ልክ ያጠቁኛል ብለም አላሰበችም። ያ ሁሉ ነገር ካለፈ በኋላ ማለት ነው። ቢሆንም አለም እንግዲህ የቻለችውን ነገር እያደረገች ትገኛለች። ሌላው መለስ ስልላችሁ የወዲት እንግዲህ ከዚህ ቀደም ወንድዬ እጅና እግሯን አስራት በነበረበት ሰዓት እንግዲህ አለም ይሄ ነገር ምንም ደስ እያለኝ አይደለም በማለት ከወንድዬ እናት ጋር በመመካከር እንግዲህ የወዲትን ከታሰረችበት በማስመለጥ አድነዋታል ማለት ነው። የወዲትም እንግዲህ ዘላ የገባችው ከእናቷ ቤት ነበረ። እናቷ እንግዲህ ወይዘሮ ወርቄ ቀብራሪት ወርቄ ማለት ነው ከየወዲት ጋራ በጣም ስምምነት አይደሉም። ቤቷ እንድትወጣ ይሄ ሁሉ ጦስ የደረሰብኝ በአንቺ ምክንያት ነው። ስለዚህ ቤቴን ያለውበትን ህይወቴ የተዘብራረቀው በአንቺ ምክንያት ነው። አሁን ደግሞ አንቺ ማንም አይፈልግሽም። ባልሽም ጉሮሮሽን ይዞ አንጠልጥሎ ከቤት አስወጥቶሻል እንደ ቆሻሻ። ስለዚህ አንቺ ልጄ አይደለሽም፣ እኔም እናትሽ አይደለሁም። ከአሁን በኋላ ከቤቴ ልትመጪ አትችይም በማለት ወይዘሮ ወርቄ እንግዲህ የወዲትን ትናገራታለች ማለት ነው። የወዲት ጉዲትም እንግዲህ እንዲህ በዋዛ ቀላል የምትባል ሴትም አይደለችም። እጇን እንደማትሰጥና ከዚህ ቤት ደግሞ ንቅንቅ እንደማትል ትናገራለች። ምክንያቱም ይሄ ቤቴ ነው፣ ግማሹን ከፈለግሽ ደግሞ የአባቴም ጭምር ነው በማለት እንግዲህ እናቷን ትከራከራታለች። ገና ሊሸጥ እና በዕዳ ያለ ቤት ላይ ክርክር ላይ ውስጥ ገብተዋል ማለት ነው። በዚህም እንግዲህ ሁለቱም በሚጣሉበት ሰዓት የእማማ ወርቄ የእህቷ ልጅ የወርዲ የምትባል ቤታቸው ትገኛለች። እናትሽን ቆይ ለምንድን ነው እንደዚህ የምታናግሪያት? በስነ ስርዓቱ አናግሪያት። እናት እኮ ክቡር ነሽ በማለት እንግዲህ አንቺ ምን አገባሽ? ምን ቤት ነሽ? አንቺ ደግሞ ምን ልታረጊ መጣሽ? ሲጀመር ማነሽ? ይህ ሆድሽን ልትሞይ መጣሽ ወይ? በማለት እንግዲህ የወዲትም ብዙ የማይገባ ቃላቶችን ወደ ዮርዳኖስ ሰንዝራለች። የወርዲም ካሁን በኋላ ልሰድብ የሆነ ያንቺን ስድብ ጠጥቼ ዝም የምልሽ እንዳይመስልሽ ገባሽ? ካሁን በኋላ ምንም አይነት ንግግር የለኝም ከአንቺ ጋር ብላ ነገሩን ለማቋጨት ትሞክራለች። ይህን ደግሞ አክስት ተብያ ወይም ደግሞ እማማ ወርቄ እስኪ ንገሪልኝ፣ ይችን ስታደግ የሆነች ልጅ ምንም እኮ ከሰው ጋር ተግባባ መኖር የማትችል ከንቱ ፍጥረት ነች። አምላክ እየቀጣኝ ነገሩን ሳላቀው በሰራሁት ነገር እየቀጣኝ ያለው አንቺን በመውለዴና አንቺን ልጅ አድርገው ሲሰጠኝ ያኔ ነው እኔ የተረገምኩት በማለት እንግዲህ የገንዛ ልጇን ምርር ብላ እንድትናገር አድርጓታል ማለት ነው። የዮርዳኖስም ኧረ እንደዛ አይባልም፣ እናንተ ተስማምታችሁና ተደማምጣችሁ ችግሮቻችሁ መፍታት ባትችሉ ደማችሁ ዝውውራችሁ እኮ ግን አንድ ነው። ምንድነው የዚህን ያክል ሰውም የሚያስበው? ቆይ ሃይምሮ የሚባል እኮ ነገር አለ፣ ጭንቅላት የሚባል ነገር አለ በማለት አንቺ የመጣሽው ሆድሽ ልትሞይ ነው። ስለዚህ ከፍቅረኛሽ ጋር ኑሮ እንዴት ነው በማለት እንግዲህ አንድ ነገር ብታረጊያትና በጥፊ ብትያትልኝ ትላታለች። እንግዲህ ወርቄ ዮርዳኖስም ክፉ ነገር እንዳትናገርኝ ክብርሽን ጠብቂ ትላታለች። ከዛም እንግዲህ የወዲትን በዚህ መካከል እንግዲህ ሆድሽን እንደይቻለው ፍቅረኛሽ ቆይ እሷ ናት የምትመታኝ እኔን እፍ ብላት እንደ ገለባ እኮ ነው ብን ብላ የምትሄደው። እማዬ ምን እያልሽ ነው? እኔ ልጅሽን ነው የምታስደበድብኝ? ያውን በዚህ ትል በምትመስል ልጅ በማለት እንግዲህ በማይረባ ቋንቋ ትናገራለች። ልክ ነሽ፣ አንቺ ያገኘሽውን በመብላትና ከርስሽን በመብላት ጭንቅላትሽ እንዲቀጭጭ አድርገውታለች። ስለዚህ ማሰብ የሚባል ነገር የለሽም አይደል? ለሰው ክብር ሁለታችሁም አታውቁም ትላለች። ይህኔ አበባዬ የዮርዳኖስ ልጇ እንድትሆን ትመኛለች። ምን አለበት አንቺን የመሰለች እንቁና አስተዋይ ልጅ የኔ ልጅ በሆንሽ በማለት እና የኔ ልጅ ልትሆኝ ትችያለሽ ብላ ትጠይቃታለች። የዮርዳኖስም እኔ አንቺ እናቴ እንድትሆኝ በፍጹም አልፈልግም፣ ምክንያቱም ውብና ድንቅ የሆነ ሴት ልዩ የሆነች ትሁት የሆነች እናት ስላለችኝ አምላክ ሰጥቶኛለኝ፣ በዚህ ደግሞ እሱን አመሰግነዋለሁ በማለት ውድቅ ታደርግባታለች። እና ታዲያ አንቺ ክፉ ነሽ፣ አንቺ መጥፎ ሰው ነሽ እያልሽ ነው በማለት እንግዲህ ራሷን በራሷ ደግሞ እማማ ወርቄ ጥላቻ ነገሮችን በንግግር በማስገባት ከዮርዳኖስ መጥፎ ምላሽ ትጠብቃለች ማለት ነው። የወርድ መልሳላት የነበረው
ቆይ አባዬ በተናገርሽው ምላሽ አስቀያሚ ነገር እንድናገርሽ ለምን ራሽን ትጠይቂያለሽ? ስለዚህ እኔ እናት አለኝ፣ ሁለተኛ እናት ደግሞ መደረብ አልችልም በማለት ትናገራለች ማለት ነው። በስተመጨረሻም እንግዲህ አለምና ዮርዳኖስ አለምና ፀሐዬ ማለት ነው ደግሞም ክርክር ይጀምራሉ። በጣም ትልቅ ጸብ ውስጥ ገብተዋል ማለት ነው። ይህም የሆነበት ምክንያት እንግዲህ አስቻለው መጥቶ ወንድዬ እንደበደበው ያ ክፉ የሆነ ሰው ደማቸው ምን አይነት ጨካኝ ናቸው? ምን አይነት አስተሳሰብ የሌላቸው ሰዎች ናቸው? ቆይ አንድ አይነት ቤት ሙሉ እንደው ምን አለበት በማለት እንግዲህ አለምዬ ለፀሐይ መልእክት ትናገራለች። ፀሐይ ደግሞ በፍጹም ስለማታውቂ ሰው ልትናገር ያልፈቅድልሽም። አስቻለው እንደነሱ አይደለም። አስቻለው በጣም የተለየ ሰው ነው። ተለውጦ ያለኝ እኮ እንደነሱ አይደለም። አስቻለው ባይኖር ኑሮ እንደውም እማዬ የምትያ ሴት ዛሬ በህይወት ባልኖረች ነበረ። እናቱና እህቱ የሚያደርጉትን ሴራዎች እኮ በሙሉ እያከሸፈባቸው ያለው እሱ ነው። ስለዚህ የምትናገሪው ለይተሽ ወቂ እያለች እንግዲህ ፀሐዬ ለአስቻለው ትከራከራለች ማለት ነው። አለምም በፍጹም እንዴት ነው እማዬን ሊያድናት የቻለው? አንቺ ቆይ ስለማታውቂው ነገር አታውሪ። እኔ እነሱን ዘራቸው በሙሉ አንድ መሆኑን በደንብ አውቃለሁ በማለት ከወዳጇ ከፀሐዬ ጋር እንግዲህ ፀሐዬን በቁጣ ዘግተዋለች። ምክንያቱም የተናደደችበት አስቻለው እቤት የሚደረገውና ምን እያደረገ እንደሚከላከልላት ስለምታይ ቀን በቀን ይህን ደግሞ አለም ደግሞ ከዚህ በፊት ያደርግ የነበረውን ስታስብ አስቻለው በፍጹም እንደዛ አይደለም የእህቱና የእናቱ ዘር ነው በማለት ስለምታስብ ሁለቱም እንግዲህ አሁን ላይ ተዘጋግተዋል ማለት ነው። በቀጣይ ቪዲዮ ይዤላችሁ የምመጣሁት እንግዲህ ወንድዬና የወዲት የፍቺ ሂደቱን እንደሚጀምሩ እናቱ ታሳምነዋለች። ከዛ ቀደም ግን በወንድዬ ያለውን ንብረት ወደ እናቱ ወይም ደግሞ ወደ አለም እንዲዞር ይደረጋል ማለት ነው። ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰቡን እንዲሁም ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽን በማስቀመጥ አበረታቱኝ። እኔም በምላሹ እንግዲህ እናንተ ሀሳብና አስተያየት በማግኘቴ እጅግ ደስ እያለኝ ሀሳባችሁን እመልሳለሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ።